ይስጥልኝ። ይህ ከኢሳት አዲስ አበባ ዋናው ስቱዲዮ የሚቀርብላችሁ የዕለቱ ዜና ነው። ከዜናዎቹ ጋር ናርዶስ ቦጋለ ነኝ። የአራዳ የመጀመሪያ ደረጃ ፍርድ ቤት የአስራት ጋዜጠኞች እያንዳንዳቸው በ10,000 ብር ዋስ እንዲለቀቁ ውሳኔ አስተላልፏል። ፖሊስ በተደጋጋሚ መረጃ አቀርባለሁ በሚል ቀጠሮ እንዲሰጠው ቢጠይቅም በተሰጠው ቀጠሮ አለኝ ያለው መረጃ ማቅረብ አልቻለም ብሏል ዘገባው። በመሆኑም ፍርድ ቤቱ በላይ ማናዬ፣ ሙሉጌታ አንበርብር፣ ምስጋናው ከፈለኝና ዮናታን ሙሉጌታ እያንዳንዳቸው በ10,000 ብር ዋስ ከእስር እንዲለቀቁ ወስኗል። የአርቲስት ሃጫሉ ሁንዴሳ ሞት ተከትሎ በኦሮሚያ የተለያዩ አካባቢዎች ጥቃት ተፈጽሞባቸው ለጉዳት የተጋለጡ ወገኖችን ለአዲስ ዓመት የ40 ሚሊዮን ብር ድጋፍ ሊደረግላቸው ነው ተባለ። ድጋፉን የሚያስተባብረው አብይ ኮሚቴ ባለፈው ሳምንት ከብፁዕ ወቅዱስ አቡነ ማትያስ ቡራኬና የሥራ መመሪያ ተሰጥቶት በነበረ ጊዜ ለተጎጂዎች መልሶ ማቋቋሚያ የሚሆን 3 ቢሊዮን ብር እንደሚያስፈልግ ይፋ መደረጉ ይታወሳል። በሰኔ 22ቱ ጥቃት የደረሰውን የጉዳት መጠን የሚመረምር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከሀገር ሽማግሌዎች ማህበር፣ ከጴጥሮሳውያንና ሌሎች ማህበራት የተውጣጡ አባላት የሚገኙበት አብይ ኮሚቴ ተቋቁሞ ስራ መጀመሩ ይታወቃል። ተመልካቾቻችን የዚህ ዝርዝር በምሽት የዜና እወጃችን ይዘን እንመለሳለን። የአስቸኳይ ጊዜ አዋጁ መጠናቀቁን ተከትሎ በአማራ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ሲባል በህዝብ ትራንስፖርት ተሽከርካሪዎች ላይ የተጣለውን በከፊል የመጫን እገዳ መነሳቱ ተገለጸ። የፌዴራል ትራንስፖርት ባለስልጣን የአዋጅ ጊዜ መጠናቀቁን በማስመልከት እገዳው የተነሳ መሆኑን ትላንት እንዳሳወቀው ክልሉ ገልጿል። ይህንን ተከትሎም ከትላንት ጀምሮ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች በከፊል የመጫን እገዳው በመነሳቱ በወንበራቸው ልክ በመጫን ተጠቃሚዎችን በመደበኛው ታሪፍ የሚያስከፍሉ ይሆናል ተብሏል። አሽከርካሪዎች፣ ረዳቶችና ተገልጋዮች የአፍና የአፍንጫ መሸፈኛ ጭንብል ማድረግ አስገዳጅ በመሆኑ ተግባራዊ ማድረግ እንደሚጠበቅባቸውም ተገልጿል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ከአዳማ ወንጂ የሚወስደው የ7 ኪሎ ሜትር መንገድ ለረጅም ጊዜ ባለመሰራቱ ለችግር ተጋልጠናል ሲሉ የወንጂ ከተማ ነዋሪዎች ለኢሳት ገለጹ። በአቶ አባዱላ ገመዳ የርዕሰ መስተዳደርነት ዘመን ከአዳማ ወንጂ ለሚሰራ መንገድ የመሰረተ ድንጋይ ቢቀመጥም እስካሁን ባለመሰራቱ ለችግር መጋለጣቸውን በምሬት ለኢሳት ተናግረዋል። ኢሳት ጉዳዩን በተመለከተ ያናገራቸው የወንጂ ስኳር ፋብሪካ የህዝብ ግንኙነት አገልግሎት ኃላፊ መንገዱን ለመስራት የተቻለውን ሁሉ እንደተደረገ ጠቁመው የሚመለከተው አካል ግን መንገዱን እሰራለሁ ብሎ ገንዘብ መሰብሰቡን አውቃለሁ ብለዋል። ተመልካቾቻችን ይህን ጉዳይ በስፋት ተመልክተነዋል። በምሽት የዜና እወጃችን ይዘን እንመለሳለን። የስምንተኛው የበጎ ሰው የሽልማት ስነ ስርዓት ትላንት በአዲስ አበባ ተካሄደ። አቶ ካሊድ ናስር፣ አቶ ኪሮስ አስፋው፣ ጋዜጠኛ ቢኒያም ከበደና አቶ መሐመድ አላሩሲ ልዩ ተሸላሚ በመሆን ከፕሬዝዳንት ሳህለወርቅ እጅ የ2012 ዓ.ም የበጎ ሰው ሽልማት ተቀብለዋል። በስምንተኛው የበጎ ሰው ሽልማት የመጀመሪያው ልዩ ተሸላሚ ደግሞ ባለፉት 5 ወራት በኮቪድ-19 ወረርሽኝ ምክንያት የገዛ መኖሪያ ግቢያቸውን ሳይቀር በመስጠት መጠለያ የሌላቸውን በመደገፍ የበጎ አድራጎት ስራ የሰሩት አቶ ካሊድ ናስር ሆነዋል። ሁለተኛ ልዩ ተሸላሚ የሆኑት አቶ ኪሮስ አስፋው ላለፉት 9 ዓመታት ያለማቋረጥ 100 ጊዜ የህዳሴ ግድብ ቦንድ የገዙና በደም መፍሰስ የሚሞቱ እናቶችን ለመታደግ ለ21 ጊዜ ደም የለገሱ ግለሰብ መሆናቸው ተገልጿል። የኢትዮጵያ ልጆች ቴሌቪዥን መስራች ጋዜጠኛ ቢኒያም ከበደ የስምንተኛው የበጎ ሰው ሽልማት 3ኛ ልዩ ተሸላሚ ሆኗል። ጋዜጠኛ ቢኒያም ከበደ በኮቪድ-19 ወቅት ልጆች በየቤታቸው ሲሆኑ የሚመለከቱት የሚመጥናቸውና በተለያየ ቋንቋ መሰናዶዎች የሚቀርብበት የኢትዮጵያ ልጆች ቴሌቪዥን ከመክፈት ጀምሮ ያደረጉት አስተዋጽኦም የበጎ ሰው ሽልማት ተሸላሚ አድርጓቸዋል። የአፍሪካ ህብረት ኮሚሽን በአፍሪካ በሲቪሎች እጅ የሚገኝ ወደ 40 ሚሊዮን የሚገመት ህገወጥ መሳሪያ በአስቸኳይ እንዲሰበሰብ ጥሪ አቅርቧል። የአፍሪካ የምህረት ወረን አስመልክቶ የህብረቱ የሰላምና ደህንነት ኮሚሽነር እስሜል ቼጉይ
በሰጡት መግለጫ በአፍሪካ እስከ 40 ሚሊዮን የሚደርስ ህገወጥ መሳሪያ መኖሩ ገልጸዋል። በአህጉሪቱ ከሚገኘው መሳሪያ ጋርም ሲነጻጸር 80 በመቶውን ይይዛልም ተብሏል። ይህም በህገወጦች የተያዘው መሳሪያ በአህጉሪቱ የታጠቁ የጦር ኃይሎችና የህግ አስከባሪዎች ይዙታል ተብሎ ከሚገመተው 11 ሚሊዮን መሳሪያ ጋር የሚቃረን ነው ብለዋል ኮሚሽነሩ። እንደ አፍሪካ ህብረት መግለጫ በሲቪሎች እጅ ከሚገኘው 40 ሚሊዮን በላይ የጦር መሳሪያ ውስጥ 5.8 ሚሊዮን በይፋ የተመዘገበ እንዲሁም ወደ 16 ሚሊዮን ያልተመዘገበና ቀሪው ከ18 ሚሊዮን በላይ መሳሪያ ያለበት ሁኔታ ግልጽ አይደለም። ሰላማዊ ደህንነቷ የተጠበቀና የበለጸገች አፍሪካውን እንድትሆን እያንዳንዱ ዜጋ በዚህ የምህረት ወር በህገወጥ መንገድ የተያዘ የጦር መሳሪያ በፈቃደኝነት እንዲያስረክቡ ጥሪ ቀርቧል ሲል የዘገበው ሲጂቲኤን ነው። ከኢሳት አዲስ አበባ ዋናው ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ከቀሪ የኢሳት መሰናዶች ጋር መልካም ቆይታ እንዲሆንላችሁ በአክብሮት እመኛለሁ። መልካም እንዴ ጠፋሰው በቄ ተበላሸ። ምን አጠፋው ጋሼ? ጠብቅ ርቀትክን፣ ስበር አንገትክን። ይኸው የኔ ጌታ እሱ ነው ሰላምታ። መተቃቀፉሳ ለጊዜው እንርሳ እንዲህ ያለውን ቀን። ምን ነው ቅርበት በርቀት ነው። ክፉ ቀንና ቅዝምዝምን ማሳለፍ ጎንበስ እያሉ ነው። ይኸው እኔም ጎንበስ እንደምን ዋሉ ወገን? ቸር አምላክ ይመስገን። ምን ሆናለሁ በቄ ርቀቴን ጠብቄ። ርቀቶን በመጠበቅ ቅርበቶን ያሳዩ። የዛሬ ጥንቃቄያችን ነገን ብሩህ ያደርገዋል። አብረን ተጉዘናል፣ ሁሉም ጥሩ ይሆናል።